ቀጣይ የምንመለከተው ደግሞ ሶልቪንግ ሎጋሪዝሚክ ኢኩዌሽንስ ነው። ሎጋሪዝም ኢኩዌሽኖችን ሶልቭ እናደርጋለን ማለት ነው። a logarithmic equation is an equation that involves logarithms of an expression containing a variable ሎጋሪዝም ኤክስፕሬሽናችን ላይ ቫሪያብል ካገኘን እና ኩሊዮናል ምልክቶች የተቀመጡ የተያያዙ ነገሮች ካገኘን ሎጋሪዝሚክ ኢኩዌሽን ነው እያወራን ያለ ነው ማለት ነው። For any positive real numbers x, y, a greater than 0 and a is different from 1, logarithm of x to the base a is equal to logarithm of y to the base a if and only if x is equal to y ነው የሚለን። በተመሳሳይ ኤክስፖኔንሻል ኢኩዌሽኖች ላይ እንዳየነው ሁለት ሎጋሪዝሚክ ኤክስፕሬሽኖች እኩል ናቸው የምንለው መቼ ነው? ተመሳሳይ ቤዝ ኖሯቸው ከላይ የተቀመጡትን ቁጥሮች ኤክስ እና ዋይ እኩል ሲሆኑ ነው ማለት ነው። ስለዚህ የምንከተላቸው ስቴፖች አሉ፣ ፕሮሲጀሮች አሉ ቱ ሶልቭ ሎጋሪዝሚክ ኢኩዌሽንስ ማለት ነው። የመጀመሪያው ስቴቲንግ ዘ ዩኒቨርስ ነው። ሎጋሪዝሚክ ኢኩዌሽን ላይ ሁሌ ከላይ የምናስቀምጣቸው እነዚህ ኤክስ ዋይ የምንላቸው ቁጥሮች ሪስትሪክሽን አላቸው። ምክንያቱም የሎጋሪዝሚክ ፋንክሽን ዶሜን ላይ ስናይ ሁልጊዜ ምን መሆን አለበት ብለን ነበረ? ፖዚቲቭ ሪል ነምበርስ ናቸው መሆን ያለበት እንጂ ኤኒ ነምበር አምጥተን ኤኒ ሪል ነምበርን ኤክስ እና ዋይ ቦታ ማስቀመጥ አንችልም። ስለዚህ እሱን ዶሜን ሪስትሪክሽናችንን ተከትለን መስራት የምንችልበትን ክልል የሶሉሽን ሪጅናችንን ማውጣት አለብን። ስቴት ዘ ዩኒቨርስ የሚለን የመጀመሪያው ስቴፕ እሱ ነው ማለት ነው። ደን ኮሌክት ዘ ሎጋሪዝሚክ ተርም፣ ሎጋሪዝሚክ ተርሞቹን በአንድ ሳይድ እንሰበስባለን። ራይት ዘ ኢኩዌሽን ኢን ኤክስፖኔንሻል ፎርም፣ ከዛ በኤክስፖኔንሻል ፎርም እናስቀምጠዋለን መጨረሻ ላይ ኤንድ ቫሪያብሉን ሶልቭ እናደርገዋለን ማለት ነው። ስለዚህ እነዚህን ስቴፖች አፕላይ አድርገን እነዚህን ኤግዛምፕሎች እንሰራለን ማለት ነው። የመጀመሪያው ኤግዛምፕል እንደምትመለከቱት ሎጋሪዝም 3x - 10 to the base 2 ስንት ይሰጠናል ነው እያላችሁ ያለው? 5 ነው ይሰጠናል እያለን ያለው ማለት ነው። ከምንም ነገር ከመስራታችን በፊት የመጀመሪያው ስቴፕ 1 ምንድነው ብለናል? ስቴቲንግ ዘ ዩኒቨርስ ነው። ስለዚህ ሪስትሪክሽናችንን እናወጣለን ማለት ነው። በዚህ ኬዝ ለ3x - 10 እንወስድና ምን ይሆናል ማለት ነው? እቺ 3x - 10 የምትለው ቫልዩአችን ሁልጊዜ ግሬተር ዛን 0 መሆን አለበት። ሁሉም ፖዚቲቭ ሪል ነምበሮች ስለሆኑ ዶሜናችን ማለት ነው። ስለዚህ 3x - 10 ወደዚህ ሲሄድ ፖዚቲቭ ይሆናል። ስለዚህ ፖዚቲቭ 10 እናደርጋለን ኦቨር 3/3። ስለዚህ የx ቫልዩ ግሬተር ዛን 10/3 ወይም 3.33 እያለ ይቀጥላል። የx ቫልዩ እንዳለ የምናስገባው እዚህ ጋር ምን መሆን አለበት ማለት ነው? ከዚህ ቫልዩ መብለጥ አለባቸው ማለት ነው። ከዚህ በታች የሆነ ቫልዩ ብናገኝ ሎጋሪዝሚክ ፋንክሽናችን ቫሊድ አይሆንም፣ ምክንያቱም ከዶሜኑ ወተን ነው እየሰራን ያለ ነው ማለት ነው። ስለዚህ ለምሳሌ ኤክስ ቫልዩ 1 ቢመጣልን ኖ ሶሉሽን ብለን እናስቀምጣለን እንጂ አንድን እንደ ሶሉሽን አንወስድም ማለት ነው። ስለዚህ ቀጣይ የምናደርገው ሶልቭ ወደ ማድረግ ነው የምንሄደው። ስለዚህ 2 the power of 5 ነው 3x - 10 ይሰጠናል እየተባለን ያለ ነው። ስለዚህ በኤክስፖኔንሻል ፎርም መሰረት እናስቀምጠዋለን ማለት ነው። ስቴፕ 2 የሚለው ያየነው ላይ ሎጋሪዝሚክ ተርሞችን በአንድ ሳይድ እንሰበስባለን ነው። እዚህ ጋር እንደምትመለከቱት ከነምበራችን ጋር ከኮንስታንት ነምበራችን ጋር ተለይቶ ነው ያለው ሎጋሪዝሚክ ኤክስፕሬሽናችን። ለዛ ነው የዘለልኩት። ስቴፕ 2 ምንድነው የሚሆነው ለኛ ኬዛው ማለት ነው? በኤክስፖኔንሻል ፎርም ማስቀመጥ ነው። 2 the power of 5 ከማን ጋር እኩል ነው? ከ3x - 10 ጋር እኩል ነው ብለን እናስቀምጣለን ማለት ነው። 2 the power of 5 ስንት ይሆናል? 2 እና 5 ጊዜ ስናባዛው 32 እናገኛለን። is equal to 3x - 10 ይሆናል ማለት ነው። ስለዚህ 10ን ወደዚህ እንወስዳታለን። 32 plus 10 is equal to 3x እናገኛለን። 32 ሲደመር 10 42 ይሆናል። is equal to 3x ሁለቱንም ሳይድ በ3 ካካፈለን የኤክስ ቫልዩ ስንት እናገኛለን ማለት ነው? ኤክስ 42 ለ3 ተካፋይ ነው የሚለውን ቼክ ስናደርግ 4 ሲደመር 2 6 ነው። ስለዚህ ተካፋይ ነው የሚሆነው 13 እናገኛለን ማለት ነው። 14 እናገኛለን። ኤክስ ቫልዩ 14 ይሆናል ማለት ነው። ዘን ምን እናደርጋለን? ዶሜናችን ጋር ተመልሰን ቼክ እናደርጋለን። እዚህ ጋር ያገኘነው ቫልዩ ከ3.33 ይበልጣል ወይስ ያንሳል የሚለውን 14 ግሬተር ዛን 3.33 ይሄ ስቴትመንት እንደምትመለከቱት ትክክል ነው፣ ትሩ ነው። ስለዚህ ቫሊድ ሶሉሽን መሆን ይችላል ማለት ነው። በዚህ መልኩ የመጀመሪያውን ኤግዛምፕል ሶልቭ አድርገናል ማለት ነው። ኤግዛምፕል 2 ላይ ደግሞ ስንሄድ እንደምትመለከቱት አሁን ሁለት ሎጋሪዝሚክ ኤክስፕሬሽኖች ናቸው የተሰጡን። ሁለቱም አንድ ቦታ ተሰብስበው ነው የተሰጡን። ስለዚህ የመጀመሪያው ስቴፓችን የምናደርገው በተመሳሳይ ስቴቲንግ ዘ ዩኒቨርስ ነው። ዶሜናችንን እናወጣለን ማለት ነው። ስለዚህ እዚህ ጋር ያሉት x² -
121ም ኤክስ ፕላስ 11ም ምን መሆን አለባቸው? ግሬተር ዛን 0 መሆን አለባቸው ወይም ፖዚቲቭ ነምበሮች መሆን አለባቸው ማለት ነው። ስለዚህ ኤክስ ስኩዌር ማይነስ 121 ግሬተር ዛን 0 ኤንድ ኤክስ ፕላስ 1 ምን ይሆናል ማለት ነው? ግሬተር ዛን 0 ብለን እንሰራለን። ከዛ የሁለቱን ዶሜኖች ኮመን ሪጅን ነው የምናወጣው ማለት ነው። ስለዚህ እንዴት ነው የምናደርገው? ኤክስ ስኩዌር ማይነስ 121 ማለት ኤ ስኩዌር ማይነስ ቢ ስኩዌር የተገኘ ነው። ይሄ ሩል ኤ ፕላስ ቢ ከኤ ማይነስ ቢ ጋር ስናባዛ የምናገኘው ውጤት ነው። ኤ ስኩዌር ማይነስ ቢ ስኩዌር ማለት ነው። ይሄን ፎርም የምናገኘው ኤክስ ስኩዌር ማይነስ 121 ማለት 11 ስኩዌር ስለሆነ ግሬተር ዛን 0 ሆነ ማለት ነው። ይሄንን we can rewrite it as x minus 11 times x plus 11 ማለት ነው። ስለዚህ ይሄ ግሬተር ዛን 0 መሆን አለበት። በተመሳሳይ x plus 11 ግሬተር ዛን 0 ሚል ያገኘነው አለ ከዚህ ጋር ማለት ነው። ስለዚህ ኤዘር እዚህ ጋር x minus 11 ግሬተር ዛን 0 ብለን መውሰድ እንችላለን። x plus 11ም ግሬተር ዛን 0 ብለን መውሰድ እንችላለን ማለት ነው። ይሄንን ወደዚህ ስናመጣው x ግሬተር ዛን ፖዚቲቭ 11 ይመጣልናል። እዚህ ጋር ደግሞ x ግሬተር ዛን ማይነስ 11 ይመጣል። በተመሳሳይ እዚህ ጋር x ግሬተር ዛን ማይነስ 11። ስለዚህ የቱን ነው መውሰድ ያለብን? እዚህ ጋር ከመጡት ዶሜኖች ስንል ሁሉንም የሚያካትት መሆን አለበት ማለት ነው። ስለዚህ ግሬተር ዛን ማይነስ 11 ለምሳሌ አንድ ቁጥር ወሰድኩኝ፣ ኔጌቲቭ 10ን ወሰድኩኝ ብዬ ላስብ። ኔጌቲቭ 10ን ወስድ እዚህ ጋር ስከት ኔጌቲቭ 10 ዘ ሆል ስኩዌር ስንት ይሆናል? 100 ይሆናል። ሲቀነስ 121 ሆነ ማለት ነው። ስለዚህ 100ን ከ121 ላይ ስቀንስ ማገኘው ምንድነው የሚሆነው? ኔጌቲቭ 21 ነው። ኔጌቲቭ ነምበር ነው ማገኘው ማለት ነው። ኔጌቲቭ ነምበር ነው ደግሞ ማስገባት አልችልም እዚህ ጋር እንደምታዩት፣ ምክንያቱም ግሬተር ዛን 0 መሆን አለበት እያልኩ ነበር ኤቭሪ ስቴፕ ላይ ሲሄድ የነበረው። ስለዚህ ኤክስ ግሬተር ዛን ማይነስ 11 የሚለው ቫሊድ ሶሉሽን አይሆንም ማለት ነው። ቫሊድ ዶሜን አይሆንም። ስለዚህ መውሰድ ያለብኝ ትልቁን ነው ሁልጊዜ መሆን ያለበት። እዚህ ጋር ማይነስ 11 ነው፣ እዚህ ጋር ማይነስ 11 ነው። እንደምትመለከቱት አሰ ዶሜን ስንመርጥ እንደዚህ አይነት ኬዞች ስናገኝ ትልቅ ቁጥር ያለው ነው የምንወስደው። በእኛ ኬዝ 11 አለች። ስለዚህ ኤክስ ግሬተር ዛን 11 የሚለው ነው ለሙሉ ኢኩዌሽኑ አሰ ዶሜን የምንወስደው ማለት ነው። ስለዚህ ኤክስ ቫልዩ ግሬተር ዛን 11 ነው ወይስ አይደለም የሚለውን ቼክ እናደርጋለን ማለት ነው መጨረሻ ላይ። ስለዚህ ይህን ስንሰራ ምን ይሆናል? ሎጋሪዝም ኤክስ ስኩዌር ማይነስ 121 ሲቀነስ ሎጋሪዝም ኤክስ ፕላስ 1 ነው። እቺ መቀነስ የምትሆነው መቼ ነው ብለን ነበረ የሎጋሪዝም ሩል ላይ ስንመለከት እነዚህ ሁለት ፋክተሮች እየተካፈሉ ከነበረ ቀድሞ አሰ ዲፍረንስ አድርገን ሁለት ሎጋሪዝሞች ለይተን ማውጣት እንችላለን ብለን ነበር። ስለዚህ ይሄንን ኤክስ ስኩዌር ማይነስ 121 ኦቨር ኤክስ ፕላስ 11 ኢዝ ኢኳል ቱ 1 ብለን ሪራይት ማድረግ እንችላለን በሎጋሪዝሙ ሩል መሰረት ማለት ነው። ስለዚህ ይህን ስናካፍል ምን ይሆናል? ኤክስ ስኩዌር ማይነስ 121 ኦልሬዲ እዚህ ጋር ፋክተራይዝ አድርገናል። ኤክስ ማይነስ 11 ታይምስ ኤክስ ፕላስ 11 ነው ማለት ነው። ስለዚህ ኢዝ ኢኳል ቱ ኤክስ ማይነስ 11 ታይምስ ኤክስ ፕላስ 11 ኦቨር ኤክስ ፕላስ 11 ይሆናል። ይህንን ስናቃለል ኤክስ ፕላስ 11 በኤክስ ፕላስ 11 ካንስል እናደርገዋለን ማለት ነው። ሎጋሪዝም ኤክስ ማይነስ 11 ቱ ዘ ቤዝ ስንት ነው? ኮመን ሎጋሪዝም ነው 10 ነው። ኢዝ ኢኳል ቱ ስንት ነው የተባለው? መልሳችን 1 ነው። ስለዚህ ይሄንን ወደ ምን እንቀይራለን? ወደ ኤክስፖኔንሻል ፋንክሽን ፎርም እንቀይረዋለን ማለት ነው። 10 ዘ ፓወር ኦፍ 1 ኢዝ ኢኳል ቱ ኤክስ ማይነስ 11 ይሆናል ማለት ነው። 10 ዘ ፓወር ኦፍ 1 ስንት ነው? 10 ነው ራሱ ኢዝ ኢኳል ቱ ኤክስ ማይነስ 11 ማለት ነው። ማይነስ 11ን ወደዚህ ስናመጣት ፖዚቲቭ ትሆናለች። 10 ፕላስ 11 ኢዝ ኢኳል ቱ ኤክስ ሆነ ማለት ነው። ስለዚህ ሁለቱን ስንደምር 10 እና 11 21 ይመጣል ማለት ነው። ኤክስ ኢዝ ኢኳል ቱ 21 ፋይናል አንሰር አገኘ ማለት ነው። ስለዚህ ይሄን አንሰር ወዴት እንወስደዋለን? ወደ ዶሜን ወስደን ቼክ እናደርገዋለን ማለት ነው። 21 ግሬተር ዛን 11 ነው። አዎ ግሬተር ዛን 11 ነው። ስለዚህ መልሳችን ትክክል ይሆናል። ይሄን ሶልቭ ስናደርግ 21 ይሆናል ማለት ነው። እነዚህን እያገኘን ያለናቸውን ሶሉሽኖች ወስዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ቀጣዩ ኤግዛምፕል ላይ ደግሞ እንደምትመለከቱት 3 ሎጋሪዝሚክ ኤክስፕሬሽኖች ናቸው የተሰጡ። ስለዚህ አሁንም ምንም የምንቀይረው ስቴፕ የለም። የመጀመሪያው ስቴፓችን ላይ ዩኒቨርስ ስቴት እናደርጋለን። ኦሬዲ ሁለት ቺኛዋ ስለተሰጠችን ሁለትን ምንም ዶሜን የምናወጣት የለም። ምንም ቫሪያብል ስለሌለ ዶሜን አናወጣም። ሁለት ግሬተር ዛን 0 ስለሆነች እናስቀምጣታለን እዛው። ስለዚህ ሎግ 2 ትሆናለች። ለዚህ ዶሜን ኤክስ ፕላስ 2 ምን መሆን አለባት? ኤክስ ፕላስ 2 ግሬተር ዛን
0 መሆን አለበት። ስለዚህ ሁለቱን ወደዚህ ስንወስዳት x greater than -2 ይሆናል ማለት ነው። የመጀመሪያው የምናገኘው እሱ ነው። ሁለተኛ ላይ ደግሞ 3x - 5ን greater than 0 አድርገን እንሰራለን ማለት ነው። 3x - 5 greater than 0 ሲሆን -5 ኔጌቲቭ የነበረችው ወደዚህ ስትመጣ ምን ትሆናለች? ፖዚቲቭ ትሆናለች። ኤክስን ለብቻው ለማስቀረት በ3 ስናካፈል x must be greater than 5/3 ወይም 5/3 ማለት 1.33 ነው። ስለዚህ ይሄን እናገኛለን ማለት ነው። ስለዚህ ከሁለቱ ዶሜን አሁን የቱን ነው መውሰድ ያለብን ማለት ነው? ከx greater than -2 እና ከx greater than 1.33 የምንወስደው ይሄንን ነው። ምክንያቱም ትልቅ ቫልዩ ያገኛችሁትን ነው የምትወስዱት ኮምፔር አድርጋችሁ ብያችኋለሁ። ስለዚህ ከ-2 እና ከ1.33 ይሄኛው ስለሚበልጥ ዶሜናችን የምትሆነው እቺ ነች ማለት ነው። ስቴፕ 1 ላይ ይሄንን እናስቀምጣለን። ዶሜናችን ይሄ ይሆናል ማለት ነው። ወደ ስቴፕ 2 ስንሄድ ስቴፕ 2 ላይ ሎጋሪዝም 2 ፕላስ እቺኛዋ ምን ትሆናለች? ሰም ኦፍ ሎጋሪዝምስ የምናስቀምጠው በሁለቱ ፋክተሮች መካከል መልቲፕሊኬሽን ከነበረ ነው ቀድሞ። ስለዚህ ይሄንን እንደዚህ አድርገን ማስቀመጥ እንችላለን። 2 ታይምስ እዚህ ጋር ያለችን x + 2 ነች። 2 ዘ ቤዝ ቤዛችን ስንት ነች? 2 ነች ማለት ነው። ስለዚህ አንድ ላይ በዚህ መልኩ ሁለቱን ኮምባይን አድርገን አስቀመጥን ማለት ነው። ዘን እዚህ ጋር ደግሞ ያለን መቀነስ ነው። ዲፍረንስ ደግሞ የሚሆነው መቼ ነው ብለናል? ማካፈል ሲሆን ነው ብለናል። ስለዚህ ይሄንን ካባዛን በኋላ እንቀጥላለን ማለት ነው። ሁለቱን አሰ ዲቪዥን አድርገን እናስቀምጣቸዋለን ማለት ነው። ኮኤፊሺየንት ፎርም። ስለዚህ 2 ታይምስ x ምን ይሆናል? 2x ይሆናል። 2 ጊዜ 2 4 ይሆናል። ይሄን ፎርም እናገኛለን ማለት ነው። አሁን መቀነስ ስለሆነ ምን እናደርጋለን? 2x + 4 ኦቨር ብለን ማካፈል ነው የምንከተው ማለት ነው። በመካከላቸው ከ3x - 5 ቤዛችን ስንት ነው? 2 ነው። ኢዝ ኢኳል ቱ 3። ስለዚህ ኢን ፋይናል ፎርም ላይ ደረስን፣ ኤክስፖኔንሻል የምንቀየርበት ማለት ነው። ስለዚህ 2 ዘ ፓወር ኦፍ 3 ይሄንን ቁጥር ይሰጠናል ነው እየተባለን ያለ ነው። ስለዚህ የምናደርጋለን 2 ዘ ፓወር ኦፍ 3 ኢዝ ኢኳል ቱ 2x + 4 ኦቨር 3x - 5 እናደርጋለን ማለት ነው። 2 ዘ ፓወር ኦፍ 3 ማለት ስንት ነች? 8 ነች። እዚህ ጋር እንቀጥል። 2 ዘ ፓወር ኦፍ 3 8 ነች። ስለዚህ እሷን ካስቀመጥን በኋላ ክሪስ ክሮስ እናደርጋለን ማለት ነው። 8 ኦቨር 1 በውስጥ አዋቂነት አለው ይሄ። ስለዚህ ይሄን ክሪስ ክሮስ ብናደርግ 8 ታይምስ 3x - 5 ኢዝ ኢኳል ቱ ከአንድ ጋር ሲባዛ ማንኛውም ቁጥር ራሱን ስለሚሰጠን 2x + 4ን ሳንለውጥ እናስቀምጣታለን ማለት ነው። ይሄን ዲስትሪቢዩት ስናደርጋት 8ን ወደ ሁለቱም 24x ሲቀነስ 8 ጊዜ 5 40 ይሆናል። ኢኳል ቱ 2x + 4 ማለት ነው። 2x + 4 ይሆናል። ላይክ ተርሞቹን እንሰበስባለን ማለት ነው። 2x የነበረችውን ወደዚህ ሳይድ ስናመጣት ስንት ሆናለች? -2x ይሆናል። ኢዝ ኢኳል ቱ ማይነስ ፖዚቲቭ 4 አለ -14 ወደዚህ እንወስዳታለን። ስለዚህ ፖዚቲቭ 40 ትሆናለች ማለት ነው። 24x - 2x ስንት ይሆናል? 22x ይሆናል። 4 ሲደመር 40 44 ይሆናል ማለት ነው። ሁለቱን በ22 እናካፍላለን ሁለቱንም ሳይድ xን ለማስቀረት። ስለዚህ 44 ሲካፈል ለ22 መልሳችን ስንት ይሆናል? x = 2 ይሆናል ማለት ነው። x = 2 ዶሜናችን ውስጥ ነች አይደለችም የሚለውን ቼክ ስናደርግ x ምን መሆን አለባት ነበር የተባልነው ዶሜን ላይ? x must be greater than 1.33 ነው። ስለዚህ ሁለት ደግሞ ከ1.33 ስለምትበልጥ መልሳችን ትክክል ነው ማለት ነው። ሶሉሽናችን x = 2 ይሆናል ማለት ነው። ሰብስቲቱት አድርጋችሁ ሁለትን ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ሰብዩኒታችን ይሄንን ይመስል ነበረ። ምን አይተናል በዚህ ሰብዩኒት? አንደኛ ሶልቪንግ ኤክስፖኔንሻል ፋንክሽኖች፣ እንዴት ኤክስፖኔንሻል ፋንክሽኖችን ኢኩዌሽኖችን ሶልቭ እናደርጋለን የሚለውን አይተናል። ሎጋሪዝሚክ ኢኩዌሽኖችንም በተመሳሳይ የተለያዩ ስቴፖች ተጠቅመን ሶልቭ አድርገናል ማለት ነው። በቀጣይ የመጨረሻውን ሰብዩኒት 3.5 አፕሊኬሽንስ ኦፍ ሎጋሪዝሚክ ኤንድ ኤክስፖኔንሻል ፋንክሽንስ የምንመለከት ይሆናል ማለት ነው። ቴንክ ዩ